ሐዋሳ ከተማ ተገኝተን ይህም ደግሞ የከተማችን አንዱ ተጨማሪ ውበት ነው ማለት ነው። Thank you for your feeling. We are just celebrating Fiche Cambalala. It is New Year for Sidama. ምን ይመስላል የሚለውን ነገር እናሳያችኋለን። አብረን እንመልከት። እንግዲህ ሰሞኑን ጣፍተናል። ዛሬ ግን ለየት ባለ ፕሮግራም ተመልሰናል ማለት ነው። በዚህ ፕሮግራም ላይ የነበረን ቆይታ ከስቱዲዮ ውጪ ያሳለፍናቸውን ጊዜያቶችን እናንተ ጋር የምናቀርብበት ፕሮግራም ነው ማለት ነው። በዚህ ቱብ ላይ አክቹሊ የምናስተምረው ኦንላይን ስራዎችን ከዛ በተረፈ ደግሞ ብሎጎችን እና የተለያዩ እናንተ ቢዝነስ ሊሰሩ የምትችሉበትን መንገድ የምናሳይበት ቱብ ነው ማለት ነው። ነገር ግን ዛሬ ለየት ባለ ፕሮግራም ወደ እናንተ መጥቻለሁ። እስከመጨረሻ ተከታተሉ። እንግዲህ ቃል በገባንላችሁ መሰረት በዩቲዩብ ላይ ቀጥታ ላይቭ ስትሪም እንደማድረግ ቃል ገብቼላችሁ ነበር። እንግዲህ እንደምታዩት ሲዳማን ፊቼ ጫምባላላን በተመለከተ ሐዋሳ ከተማ ተገኝተን ዛሬ እንግዲህ ከተማውን ሙሉ ቪሎግ ላይቭ ስትሪም እያደረግን እንገኛለን። እንግዲህ ሐዋሳ አሽበርቃለች፣ ደምቃለች፣ ተውባለች። የሌለ ነገር የለም። እንደምታዩት ነው። ሰው በባህሉ እያከበረ የሚገኝበት በዓል ነውና በዚህ እኔ በዩቲዩብ ላይ ቀጥታ ላይቭ ስትሪም እያደረግን ስለሚገኝ እናንተም ደግሞ በዩቲዩብ ላይ ቀጥታ እንድትከታተሉላችኋለሁ። ያው እንደምታዩት ሁሉም ሰው አሽበርቆ ደምቆ ለብሶ ተውቦ በዚህ እንደምትመለከቱት በዚህ ሁኔታ ሁሉም ሰው ደስ በሙሉ ሁኔታ እያከበረ ይገኛልና እናንተም እዚሁ የተገኛችሁ እንግዶቻችን በዚህ ሁኔታ እየተደሰታችሁ የተጫወታችሁ ያለውን ነገር ኢንጆይ ያደርጋችሁ ከኛ ጋር እንድትቆዩ በአክብሮት ጠይቃችኋለሁ። እኔም ደግሞ ያለውን ነገር እያንዳንዱ ቦታ እየገባውን የማሳያችሁ ይሆናል። ከኛ ጋር ሙሉ ላይቭ ስትሪሙን እንድትከታተሉት። እንግዲህ በዚህ በዓል ላይ እኔ ከታዘብኳቸው ነገሮች ውስጥና ደስ ካለኝ ነገሮች ውስጥ አንዱ ምንድነው ወጣቶች ባህላቸውን ለማስተዋወቅና ፕሮሞት ለማድረግ ምን ያህል ተነሳሽነት እንዳላቸው ለበዓላቸው ወይ ደግሞ ለካልቸራቸው ምን ያህል ቦታ እንደሚሰጡ ያየሁበት ነገር ነው። ይህ ደግሞ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም አንድ ሰው ባህሉን ማንነቱንና አካባቢውን መምሰል ካልቻለ በጣም ከባድ ነው፣ ለመኖር እጅግ በጣም አዳጋች ነው። ነገር ግን ባህሉን የሚወድ ከሆነ አካባቢውን የሚወድ የተወለደበትና የተነሳበትን ኤሪያ የሚያከብር ከሆነ በእውነት እንደ ሀገርም ይጠቅመናል ብዬ አስባለሁ። ሀገሩን የማይወድ ባህሉን የማይወድ ሰው የሌላውን ባህል የሌላውን ካልቸር የሌላውን ማንነት ሊያከብር አይችልም። ምክንያቱም አንድ ሰው ሌላውን ባህል የሌላውን ማንነት ለማክበር መጀመሪያ የራሱን ባህልና የራሱን ማንነት አይደንቲቲ መቀበል መቻል አለበትና በዚህ ልክ የሲዳማ ወጣቶች ጎንፋ ለብሶ የባህል ልብሳቸውን ለብሰው ባህላቸውን ፕሮሞት ለማድረግ የሄዱበት ርቀት እኔ ፐርሰናሊ ተመችቶኛል ማለት ነው። ሁላችንም ከዚህ አንድ ነገር እንማራለን ብዬ አስባለሁ። ሌላው ደግሞ ሐዋሳ የደመቀችበት መንገድ ዋው ያስብላል። በስመ አብ እኔ በጣም ተመችቶኛል። ሐዋሳ ለመውጣት የነበረኝ እቅድን አንስቻለሁ። እንግዲህ እኔ በቅርቡ አዲስ አበባ ለመግባት ፕሮሰስ ላይ ነበርኩኝ። አሁን ሙሉ በሙሉ ትቻለሁ፣ ተመችቶኛል። ሲጀመርም ደስ ብሎኝ አይደለም ለመሄድ ያሰብኩትኝና አሁን ሐሳብን ቀይሬያለሁ። እናንተ ሐሳብን እንደምታስቀይሩ አላውቅም። እኔ ካሁን በኋላ ሐሳብን አልቀይርም ማለት ነው። ሌላው ነገር በዚህ ላይ የታዘብነው ነገር ብዙ ነገሮች አሉ፣ ግን ለማውራት ትንሽ አልፈልግም። ሌላ ቀን እነግራችኋለሁ። ለማንኛውም ይመቻችሁ። ሙሉ ቪሎግን አሳያችኋለሁ። ተከታተሉ። የሲዳማ ቡና ይሄ ሲዳማ ቡና እና ልንገኘው ደግሞ ፍቅራይ በጣም ደስ የሚል እያሳለፍን እንገኛለን። ከተማዋ በሚገርም ሁኔታ አሽበርቃለች፣ ደምቃለች፣ ተውባለች። ብዙ ደስ የሚሉ ነገሮች አሉ እናሳያቸዋለን። ዲስ ኢዝ ላይክ ለየት የሚያደርገው ነገር ነውና ለዚህም ደግሞ ቅድም እንደነገርኳችሁ ከተማዋ በምሽቱ ምን ትመስላለች ተመልከቱ። ሐዋሳ አይ ቲንክ ዱባይ ብንላት ያው ወርዱላ ይገልጻል ብዬ አላስብም። አክቹሊ ቀኑን ሙሉ ደክመን ፊቼን እያከበርን አሁን ደግሞ በምሽቱ ያለንን በዓላቶች ነገም ደግሞ ጫምባላላን እንደመሆኑ መጠን የጫምባላላን ድባብ በዚህ ሁኔታ እያየን እንገኛለን። ሙሉ እንግዶች መጥተዋል። ከተለያዩ ከተሞች መጥተዋል። ከባህር ዳር፣ ከአዲስ አበባ፣ ከውጭ የመጡ ብዙ እንግዶች አሉ። አርቲስቶች ቀድሞ ወደ ከተማ ገብተዋል። ይሄ ነገር ሞር ከተማችን እንደዚህ ደግሞ በዓላችን ልዩ እንዲሆን አድርጎታል ማለት ነው። ለማንኛውም ማለት ነው ፋሚሊ ከተማው በምሽቱ ይሄንን ትመስላለች። ሶ ቢዩቲፉል እና መሲ አንዳንድ ነገሮችን ላሳያችሁ፣ አብረን እንመልከት። ይሄው አሁን የሲዳማ ባህል አዳራሽ እየደረስን እንገኛለን። ሲዳማ ባህል አዳራሽ ውስጥ ያሉ የጥንት የአባቶቻችን ሐውልት ወይም ደግሞ የአባቶቻችን ቅርስ የነበረው አሁን ደግሞ በአዲስ መልኩ ተሰርቷል። ይህም ደግሞ የከተማችን አንዱ ተጨማሪ ውበት ነው ማለት ነው።
በምሽቱ የሲዳማ ባህል አዳራሽ ግቢ ውስጥ ተገኝተን ምን ይመስላል የሚለውን ነገር እናሳያችኋለን። አብረን እንመልከት። እንዳያችሁት ነው፣ በጣም ደስ ይላል። እኔ በጣም ደስ ካለኝ ነገሮች ውስጥ አንዱ ምንድነው ሐዋሳ 7 ተከታታይ ዓመታት ጽዱና ውብ ከተማ በመባል ነገር ግን ባለፉት 5 ዓመታት 4 ዓመታት ደግሞ ትንሽ ከዛ ኮምፒቲሽን ወጣ ነበር። ነገር ግን ተመልሳ እንደገና ያንን ውበቷ መልሳ ያገኘችበትና የተላበሰችበት አዲሱ ከንቲባችን ደግሞ ከተማዋን ለየት አድርጎ እየሰራ እንደሆነ የሚያሳይ ነገሮችንም እዚህ ከተማ ውስጥ ተመልክተናል ማለት ነው። ይህ ተደምሮ ደግሞ ፊቼ ጫምባላላ ላይ ሌላ ድምቀት ሌላ ውበት ሆኗል ማለት ነው። ሶ ፋሚሊ አጠቃላይ ያለው ነገር ያለው ሂደት በጣም ደስ ይላል። እንደ ሲዳማ ተወላጆችን ብቻ ሳይሆን እንደ ሀገር የሚያስደስት ነገር ነው። ከተሞቻችንን ማልማት፣ ከተሞቻችንን ላይ መስራት፣ ከተሞቻችን ላይ ደግሞ አዳዲስ ነገሮችን ኢንቨስት ማድረግ ምን ያህል አስፈላጊና ምን ያህል ጠቀሜታ እንዳለው ከዚህ እንረዳለን ማለት ነው። ምክንያቱም ሐዋሳውን በአዲሱ ከንቲባችን መሰራት ከተጀመረ ወዲህ እጅግ በሚገርም ሁኔታ ከተለያዩ ቦታዎች ፍሰት አለው። ኢቭን መንቀሳቀሻ ቦታዎች እስከምናጣ ድረስ ማለት ነው። የንግድ እንቅስቃሴዋ በዚሁ ልክ 100% በሚባል ሁኔታ ጨምሯል ማለት ነው። ይህ ደግሞ ሌሎች ሰዎችም ኢንቨስት ለማድረግ ወደ ከተማ እንዲመጡ ያስችላል ብዬ አስባለሁ።